ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦች እንደምን አላችሁ? በዛሬ የዜና ዝግጅታችን በሀገር ውስጥ ትኩረት የሳቡና አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። በዛሬው ዝግጅታችን በደቡብ ጎንደር ዞን የስማዳና ወገዳ ወረዳ ነዋሪዎች ያቀረቡትን አሳሳቢ ቅሬታ እንመለከታለን። የወባ መከላከያ አጎበር ለማግኘት የምርጫ ካርድ ማውጣት እንደ ቅድመ ሁኔታ ተቀምጧል ተብሏል። የቀረበውን አቤቱታና ምርጫ ቦርድ በግዳጁ ምዝገባ ዙሪያ የሰጠውን ማስጠንቀቂያ የዛሬ ዘገባችን ትኩረት ነው። ከዚህ በተጨማሪም በሌሎች ወቅታዊ ጉዳዮች ዙሪያ የደረሱን መረጃዎች እናቀርባለን። ዝርዝሩን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ። አርዕስተ ዜና። በደቡብ ጎንደር ስማዳና ወገዳ ወረዳዎች የወባ መከላከያ አጎበር ስርጭትን ከምርጫ ካርድ ምዝገባ ጋር መያያዙ ነዋሪዎችን አስቆጥቷል። መረጃውን ይዘናል። የግዳጅ ምዝገባና አቤቱታ። የመንግስት ሰራተኞችና ነዋሪዎች በመከላከያና ፖሊስ ኃይል ተገደው ካርድ እንዲያወጡ እየተደረገ መሆኑ ተገለጸ። እምቢ ያሉ ሰዎች መታሰራቸውም ተነግሯል። የዕለቱ ዜናችን አካል ነው። የምርጫ ቦርድ ማስጠንቀቂያ። የመራጭነት ምዝገባ ከማህበራዊ አገልግሎትና ከደሞዝ ጋር ማያያዝ ህገወጥ መሆኑን ቦርዱ አስታወቀ። በግዳጅ የሚደረጉ ሂደቶችንም ቦርዱ ኮንኗል። መረጃውን እናደርሳችኋለን። የደቡብ ጎንደር ወቅታዊ ሁኔታ። በስማዳ ወረዳ ካሉ 32 ቀበሌዎች መካከል 30 የሚሆኑት በፋኖ ኃይሎች ቁጥጥር ስር መሆናቸውንና የመንግስት የምርጫ እንቅስቃሴ በሁለት ቀበሌዎች ብቻ መወሰኑ ተሰምቷል። ተጨማሪውን ይዘናል። አብራችሁኑ በቀጥታ ወደ መረጃዎቹ እናልፋለን። በደቡብ ጎንደር ዞን ውስጥ የወባ መከላከያ አጎበር ለማግኘት የምርጫ ካርድ ማውጣት እንደ ቅድመ ሁኔታ መቀመጡን ነዋሪዎች ተናገሩ። በደቡብ ጎንደር ዞን ውስጥ ካሉት ወረዳዎች መካከል የስማዳ ወረዳና የወገዳ ከተማ አስተዳደር ይገኙበታል። በዚህም በከፍተኛ ሁኔታ ሰላምና መረጋጋት በማይታይበት አካባቢ የምርጫ ስራ መከናወን የጀመረው ከሚያዝያ 1 ቀን 2018 ዓ.ም ወዲህ ነበር። ይህንን ተከትሎም የመንግስት ሰራተኞች በግዴታ ካርድ እንዲያወጡ መደረጋቸውን ከአካባቢው የወጡ መረጃዎች ያመላክታሉ። ነዋሪዎች እንደሚሉትም ቤት ካድሬና ሚሊሻ ከፖሊስና አድማ ብተና እንዲሁም ከመከላከያ ጋር በመቀናጀት ያለ ምርጫ አስፈጻሚዎች በመመዝገብ የምርጫ ካርድ በግዴታ አስወጡ ሲሉ ተናግረዋል። በዚህ ስንደነቅም በወረዳው ይሰራጭ የነበረውን የወባ መከላከያ አጎበር ስርጭትን የምርጫ ካርድ ማውጣትን እንደ ቅድመ ሁኔታ ተጠቀሙበት በማለትም ነዋሪዎች ገልጸዋል። በዚህ ያላበቃው ይህ ክስተት በሁለቱ ወረዳዎች ማለትም ስማዳና ወገዳ ከተማ አስተዳደር ያሉ 32 ቀበሌዎች ማህበረሰብ ዝርዝር በየዓመቱ እየተከለሰ በወረዳው ጤና ጽሕፈት ቤት የማህበረሰብ አቀፍ ጤና መድን መዝገብ በማዛባት ለእያንዳንዱ ቀበሌ ምርጫ አስፈጻሚዎች በመስጠት በካምፕ ተቀምጠው ወደ ምርጫ መመዝገቢያ ቅጽ በመገልበጥና የምርጫ ካርዱን በመያዝ ተከናውኗል ተብሏል። በዚህም ወረዳው በምርጫ ምዝገባ ሂደት 100% አፈጻጸም አስመዝግቧል ተብሏል። ካርድ አንወስድም ያሉ ሰዎች በመከላከያና አድማ ብተና ተደብድበው ታስረዋል በማለትም ሌላ የአካባቢው ነዋሪዎች ያስረዳሉ። ነዋሪዎቹ እንዳረጋገጡትም አሁን ላይ ከ32 ቀበሌዎች ውስጥ በመከላከያ ስር ያሉት 2 ቀበሌ ብቻ ሲሆኑ ሌሎቹ በፋኖ ኃይሎች የተያዙ ናቸው። እንዴት የጤና መከላከያ አጎበር እንኳን ከምርጫ ጋር ያያይዛሉ ያሉት ነዋሪዎቹ ሰው ከፖለቲካም ከምርጫውም ከጦርነትም ርቆ በሰላምና በጤና መኖር አይቻልም በማለትም ጠይቀዋል። የምርጫ ቦርድ ከ2 ሳምንት በፊት ባወጣው መግለጫ ህዝቡ የመምረጥ ሂደቱን በፈቃድ ብቻ የሚያደርግ መሆኑን ጠቅሶ በግዳጅ የሚደረጉ ሂደቶችን ኮንኗል። ቦርዱ በመጪው 7ኛ ጠቅላላ ምርጫ ዝግጅት አካል የሆነው የምርጫ ምዝገባ ሂደት ላይ እየደረሱ ያሉ ተገቢ ያልሆኑ ተጽዕኖዎችና ጣልቃ ገብነቶችን በተመለከተ ባወጣው መግለጫ መመዝገብን እንደ ግዴታ በመቁጠር ጫና መፍጠር፣ የመራጭነት ምዝገባን ከማህበራዊ አገልግሎቶች ጋር ማያያዝ እንዲሁም የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል በማለት በሰራተኞች ላይ ተጽዕኖ የማሳደርና ከስራ እንደሚያሰናብቱ በመግለጽ የማስፈራራት ድርጊቶች እየተፈጸሙ መሆኑን በሪፖርቱ ደርሶኛል ብለዋል። ማንኛውም አካል በየቤቱ በመሄድ ተመዝገቡ ማለት ወይንም በየመስሪያ ቤቱ ሰራተኞችን ተመዝገብ ብሎ ማስገደድ እንደማይቻል የገለጸው ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዝ ይቆረጣል ወይንም አገልግሎት ይከለከላል ማለት ህገወጥ ድርጊት መሆኑን አሳስቧል። ምርጫ ቦርድ ይህንን ቢልም ድርጊቱ በተለያዩ የኢትዮጵያ አካባቢዎች ግን ተባብሶ መቀጠሉን የሚደርሱን ጥቆማዎች ያመላክታሉ። በቴዲ አፍሮ አዲስ አልበም ምክንያት በእነ አርቲስት ሙሉዓለም ታደሰ የሚተላለፈው ዚያራ ፕሮግራም ታገደ። ባሳለፍነው ሳምንት በተለቀቀው የቴዲ አፍሮ አዲስ አልበም ኢትዮሪካ ምክንያት መንግስት በአርቲስቶቹ ስራ ላይ ጥብቅ ገደብ ስለመጣሉ በተደጋጋሚ እየወጡ ያሉ መረጃዎች ያመላክታሉ። በአርቲስቱ አዲስ አልበም ውስጥ ያሉ ሙዚቃዎችን በሬዲዮ፣ በቴሌቪዥን እንዲሁም በኢቲቪ ጭምርና በህዝባዊ ቦታዎች እንዳይተላለፉ እገዳ እየተጣለ መሆኑ የታወቀ ሲሆን በአልበሙ ላይ ትኩረት ያደረገና በአርቲስት ቲቪ በቀጥታ ሊተላለፍ የነበረው
ጋዜጣዊ መግለጫም በኢትዮጵያ ሚዲያ ባለስልጣን ጫና ምክንያት ታግዶ እንደነበር ይታወሳል። ከዚህም በላይ ከ100 በላይ የሚሆኑ ወጣቶች አዲሱን የቴዲ አፍሮ አልበም በማዳመጣቸውና ዘፈኑን ለተቃውሞ ማነሳሻነት ተጠቅመውበታል በሚል መንግስት በቁጥጥር ስር አውሏቸዋል። በመሆኑም ከኢትዮጵያ ቴሌቪዥን እንዲሁም ከብሮድካስት ባለስልጣን ምንጮች እንዳረጋገጥ ነው የኢቲቪ መዝናኛ እሁድ ቤት የሚሰኘው ፕሮግራም አንድ ክፍል ወይንም ሴግመንት በዚሁ የሙዚቃ አልበም ምክንያት እንዳይተላለፍ ታግዷል። እና አርቲስት ሙሉ አለም ታደሰ የሚሳተፉበት ዚያራ የተሰኘው ፕሮግራም ታዋቂነትና አበርክቶ ያላቸው ግለሰቦች ቤታቸው ድረስ ተሄዶ የሚዘየሩበት ሲሆን ለባለፈው ሳምንት እሁድ እንዲካሄድ የተቀረጸው ከአርቲስት ተስፋዬ ማሞ ጋር የተደረገ ቆይታ ነበር ተብሏል። በመሆኑም አርቲስቱ ስለ ቴዲ አፍሮ አዲስ ሙዚቃ ፌስቡክ ላይ ስለጻፈ ፕሮግራሙ ታግዷል ተብሏል። ለአርቲስቱ ግን ቀረጻ ላይ ድምጽ ስለተበላሸ የሚል ምክንያት እንዲነገረው ተደርጓል ነው የተባለው። አዲሱ የቴዲ አፍሮ አልበም በተለይ ዳስጣል የተሰኘው ዘፈን መንግስትን እንደሚተችና በሀገሪቱ ያለውን አለመረጋጋት እንደሚያንጸባርቅ ታይቷል። ይህ በአልበሙ ላይ እየተጣለ ያለው እገዳ በኢትዮጵያ መንግስትና በታዋቂ አርቲስቶች መካከል ያለውን ውጥረት ያሳየ ሲሆን የአርቲስቱ ዘፈኖች በሀገር ውስጥ ቢታገዱም በዓለም አቀፍ ደረጃና በዩቲዩብ ከፍተኛ ተቀባይነት እያገኙ መሆኑ ተመልክቷል። ከዚህ ጋር ተያይዞ የጸጥታ አካላት ከአርቲስቱ ጋር ግንኙነት አላቸው የተባሉ ግለሰቦችን እያሰሩ እንዳሉና ሌሎችንም በማደን ላይ እንደሚገኙ ታውቋል። ከውጭ የተሰማ ሰበር ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፕሮስቴት ካንሰር ሕክምና ማድረጋቸውን ይፋ አደረጉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅድመ ደረጃ ላይ በሚገኝ የፕሮስቴት ካንሰር ተይዘው እንደነበርና አስፈላጊውን ሕክምና ማጠናቀቃቸውን ገልጸዋል። ጠቅላይ ሚኒስትሩ ለገጠማቸው የፕሮስቴት እብጠት ቀዶ ጥገና ካደረጉ በኋላ በመደበኛ የሕክምና ክትትል ላይ ነበሩ ተብሏል። በዚህ ክትትል ወቅትም ከ1 ሴንቲሜትር ያነሰች አነስተኛ የካንሰር ጠብታ መገኘቷን ተከትሎ ፈጣን የሕክምና እርምጃ መወሰዱን አስታውቀዋል። ኔታንያሁ ዓመታዊ የጤና ሪፖርታቸውን ለ2 ወራት እንዲዘገይ መደረጉን ገልጸው ለዚህም ምክንያቱ በጦርነት ወቅት ጠላታቸው ኢራን ጉዳዩን ለሐሰት ፕሮፓጋንዳ እንዳትጠቀምበት ለማድረግ መሆኑን ማብራርተዋል። ኔታንያሁ በአሁኑ ወቅት በኤክስ ገጻቸው ባስተላለፉት መልእክት ሙሉ በሙሉ መፈወሳቸውንና ለስራ ኃላፊነታቸው በሚመጥን እጅግ በጣም ጥሩ በሆነ አካላዊ ብቃት ላይ እንደሚገኙ አረጋግጠዋል። የፕሮስቴት ካንሰር በወንዶች የመራቢያ ስርዓት ውስጥ ባለው የፕሮስቴት ግራንት ቲሹዎች ውስጥ የሚፈጠር የካንሰር አይነት ነው ሲል የዘገበው ጀሩሳሌም ፖስት ነው። በመጨረሻም ኔቶ ስፔንን ከአባልነት ለማገድ የሚያስችል ደንብ እንደሌለ ገለጸ። ዩናይትድ ስቴትስ ስፔን ከአባልነት ልታግድ እንደምትችል የሚገልጹ ዘገባዎች ቢወጡም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ከወታደራዊ ጥምረቱ ለማገድ ወይንም ለማባረር የሚያስችል ምንም አይነት ደንብ እንደሌለ አስታውቋል። ሮይተርስ የጠቀሳቸው አንድ የአሜሪካ ባለስልጣን እንደተናገሩት የፔንታገን የውስጥ ኢሜል አሜሪካ ለምታካሄደው ዘመቻ ድጋፍ አልሰጡም ብላ የምታምናቸውን አጋሮች ለመቅጣት የሚያስችሉ እርምጃዎች እየወሰደች መሆኑን ይጠቁማሉ። ኢሜይሉ በደቡብ አትላንቲክ ውቅያኖስ የሚገኙትንና በአርጀንቲናም የሚፈለጉትን የፋልካንድ ደሴቶችን በተመለከተ አሜሪካ ለዩናይትድ ኪንግደም ያላትን ድጋፍ እንደገና እንደምትገመግም ሀሳብ አቅርቧል። ፕሬዝዳንት ዶናልድ ትራምፕ አሜሪካና እስራኤል በየካቲት ወር መገባደጃ ላይ በኢራን ላይ ጥቃት ከሰነዘሩ በኋላ ሌሎች የኔቶ አጋሮች የላቀ ሚና ለመጫወት ባለመፈለጋቸው በተደጋጋሚ ሲተቹ ቆይተዋል። የስፔንና የዩናይትድ ኪንግደም አቋምም ስፔን በግዛቷ ላይ የሚገኙትን የአየር ኃይል ካምፖች በኢራን ላይ ለሚሰነዘሩ ጥቃቶች እንዳይውሉ መከልከላቸው ይታወሳል። የአሜሪካ ጦር በስፔን ውስጥ ሮታ እና ሞሮን የተባሉ 2 ወታደራዊ ካምፖች አሏቸው ተብሏል። መረጃዎቻችን አበቃን። በሰላም ቆዩን።